የሞተን ወሲብ ማድረግ በእስልምና ይቻላል። የሞተ ሰውን፣ የሞተ ውሻን፣ የሞተ ጥንብን ወሲብ ማድረግ ይቻላል። ጥንብን ወሲብ ማድረግ ይቻላል በእስልምና። ዛሬ ዙሩ ከብዷል። ዛሬ የምንመለከታቸው በጣም ብዙ ነገሮች አሉ። ያው እሱ ካወራ አይቀር እኛ ምን ክፈት እስቲ የክርስትና መጽሐፍቱ ያው እዚህ ጋር ታያቸዋል አሉ። እነሱ ዛሬ ይከፈታሉ። ሀባይቢ መጀመሪያ እስልምና ላይ ያነሳውን እንመልሳለን። እንግዲህ ይሄ ዲያቆን አሁን እንዳያችሁት የባለፈውን ስህተቱን ለመደበቅ ባለፈው ካስታወሳችሁ ምን አምኗል ከተባለ ከወንድ ጋር መተንጋት እንደሚቻል አምኖ ነበረ። ባለፈው በቪዲዮ ካስታወሳችሁ አምና ሄዳችሁ ቼክ አድርጉ ቪዲዮውን። እሱን ለማስተካከል እስልምናው ሲደበቅ አይታችኋል። እስልምና ላይ ያነሳውን እንመልሳለን። ዛሬ መጽሐፉን የምናስተምር ይሆናል። የዛሬ ቪዲዮ ትንሽ ከበድ ስለሚል ሀባይቢ ይቅርታ ታደርጉልኛል ለቃላት አጠቃቀም ማለት ነው። ብዙ ነገሮችን ስለምንመለከት ዛሬ ይቅርታ ታደርጉልኛችሁ ለቃላት አጠቃቀም። አሁን ወደ መልሱና ወደ መጽሐፍቶቹ እንለፍ። እንደዚህ ላይ በተከበረ ቃሉ በሱረቱል ሙእሚኒን ላይ ተመልከቱ። እነሱ ብልቶቻቸውን ጠባቂዎች የሆኑት አገኙት፣ ጀነትን ገቡ አለ። እነማናቸው ብልቶቻቸውን ጠባቂ የሆኑት? በሚስቶቻቸው ላይ ወይም እጆቻቸው በያዛቸው ባሪያዎች ላይ ባሪያን አግብተው ከሆነ እሺ እንቀጥል። ከዚህ ወዲያ የፈለጉ ሰዎች እነዚያ ወሰን አላፊዎች ናቸው አለ። ከሚስቶቻቸው ውጭ የፈለጉ ካሉ ምንድን ናቸው አለ? ወሰን አላፊዎች ናቸው አለ። ስለዚህ በእስልምና ከሚስት ውጭ መተኛት አይፈቀድም ማለት ነው። ልጨምርላችሁ ማስረጃ። ነቢዩ እንደዚህ አሉ፣ መን ወጀድቱሙሁ ያዕመሉ ዐመለ ቀውመ ሉጥ፣ የሎጥን ህዝቦች ስራ ሲሰራ ያገኛችሁ ሰው ካለ ፈቅቱሉል ፋኢለ ወልመፍዑለ ቢሂ፣ አድራጊውንም ተደራጊውን ሁለቱንም ግደሏቸው። አያችሁ በእስልምና አይፈቀድም። እንሰላቱ እንደመፈቀድ ላሳያችሁ። ነቢያችን እንደዚህ አሉ፣ መን ወጀድቱሙሁ ወቀዐ ዐላ በሂመቲን፣ እንስሳ ጋር ተኝቶ ያገኛችሁ ካለ ፈቅቱሉል በሂመ፣ እሱን እንግዲህ እንስሳይቱም ግደሉት። አይፈቀድም። አያችሁ በእስልምና ሰውየው ራሱ ይገደል ከተያዘ። በጣም ከባድ የሆነ አጸያፊ የሆነ ነገር ነው። በክርስትና ደግሞ አሳያችኋለሁ። ኢየሱስ ራሱ ምድር ላይ መጥቶ ምን እንደሚያደርግ አሳያችኋለሁ። አሁን ወገናችን ወዳመጣው ማስረጃ ስትንለፍ፣ ወገናችን ማስረጃ ምንድን ነው? ሙስሊም 349 ማስረጃውን አንብቡ። እንደዚህ ይላል ነብዩ። ሐዲሱ የሚያው ስለ ትጥበት ነው። ነብዩ እንደዚህ አሉ፣ ኢዛ ጀለሰ በይነ ሹዓቢሃል አርባዕ፣ አንድ ግለሰብ ሚስቱ ጋር ሲተኛ በአራቱ ምሰሶቹ ላይ ከቆመ ወይም ደግሞ እሷ ጋር ከተኛ፣ ወመሰል ኺታን አልኺታን፣ ብልቱ አንድ ብልት ከነካ፣ ፈቀድ ወጀበል ጉስሉ፣ ትጥበት ግዴታ ሆነ። ትጥበት ምን ሆነ? ግዴታ ሆነ። ስለዚህ አንድ ሰው ከሚስቱ ጋር ከተኛ መታጠብ አለበት ነው። 4 ነጥብ። ወገናችን ወደ አነሳው ሐሳብ ደግሞ እንምጣ። እግር ያለው ደግሞ ሰው ሳይሆን እንስሳ ነው። 4 እግር ያላት የተባለችው ላም፣ በቅሎ፣ ግመል እሷን ስታደርግ መታጠብ ግዴታ ነው ነብይህ ብሏል። አንተ ብለሃል። መጽሐፍ ላይ ያለውን ተናግረኸዋል። እስልምና ላይ ከሆነ ተሳስተሃል ወገናችን። አሁን 4 ምሰሶ ሲባ ምንድን ነው የሚሆን ላስረዳህ። 4 ምሰሶ ምን እንደሆነ ማስረጃ አምጥቼ ላስረዳህ። ተመልከቱ። ማስረጃ ብሎ ያመጣ መጽሐፍ ነው። እንደዚህ ይላል፣ 4 ምሰሶ ሲባ ምንድን ነው ከተባለ ፈቂለ የልየዳኒ ወርጅላን፣ እጆቻና እግሮቿ ነው የተፈለገበት። ያው ስለዚህ ወገናችን ያነሳው ሐሳብ እንስሳ የሚል 4 እግር የተባለው እንስሳ ሳይሆን ሴት ነው የተፈለገበት። ስለዚህ አንድ ሰው ከሚስቱ ጋር ከተኛ ወይም ደግሞ በመሃሉ ላይ ከገብቶ የሷን ብልት ከነካ ምን ይሆናል? ትጥበት ግዴታ ይሆናል ነው አንተ እንዳልከው። የለም ክርስትና ላይ ግን አለ። ክርስትና ላይ ትክክል 100% ትክክል አለ። እሱን ደግሞ አሳያችኋለሁ። ጠብቁ። አሁን ወደ ቀጣይ ሐሳብ ኢማም አልነነዊ ቮሊዩም 4 ፔጅ 32 ላይ ነነዊ አይደለም፣ ነነዊ ሳይሆን ነወዊ ነው። ቮሊዩም 4ም አይደለም፣ ቮሊዩም 2 ውሸታም ነው በጣም። ቮሊዩም 2 ነው፣ ቮሊዩም 4 አይደለም። የሞተ በእስልምና የሞተን አካል ወሲብ ማድረግ ይቻላል። ያንግ ኦር ኦልድ፣ ህፃን ወይንም ሽማግሌ ቢሆን እንኳን። በጣም ውሸታም የሚሆን ዲያቆን ማለት ይሄ ዲያቆን ነው። መጽሐፉ የማይለው መጽሐፉ ላይ የሚዋሽ ነው። መጽሐፉ ማላሳይ ነገም ይታያችኋል አለ። ሰሂህ ሙስሊም ራሱ መጽሐፍ እዚህ ጋርም አለ። ኦኬ ምንድነው የሚለው ተመከቱ። የቅድሙን ሐሳብ እሱ ወገናችን ያለውን ሐሳብ ካነሳ በኋላ ምን አለ? ወሃዘል ወጅሁ፣ ይሄ ሐሳብ ገለጥ ስህተት ነው። ሙንከሩን መትሩክ፣ የተዋሸና የተጠላው ተቀባይነት የለውም። አያችሁ አይደል ምን ያክል እንደሚዋሽ። ከላይ ያለውን ሐሳብ ካስቀመጠው አሁን ተናገረ። ይሄ ነገር ተቀባይነት የለውም አለ። ወገናችን ደግሞ ቆርጦ ይዋሻ። በጣም ይገርማል። በጣም ዝቃጭ የሆነ ውሸታም የሆነ ዲያቆን ማለት ይሄ ሰውዬ ነው። ይሄ የአሁኑ ዲያቆን ማለት ነውና እስልምና ያለውን ጨርሰናል። አሁን ሊከፈቱ ነው። ተዘጋጁ። የማሳያችሁ ክርስትና ላይ መጀመሪያ ወንድ ለወንድ፣ ከዛ በኋላ ሴት ለሴት ለሶስት። አሁን ከወንድ ለወንድ እንጀምር። ይሄ አካል አለ በክርስትና አምላክ ነው። አንድ ይሄ ወንድ ነው አይደለ? ወንድ እዚህ አንድ ወንድ አለ። ሁለተኛ ደግሞ ይሄ ሰውዬ አለ። ሁለቱ አብረው ተኝተዋል። ወንድ ናቸው ሁለቱም። ኢየሱስና መባጽዮን ተኝተዋል። ድርሳነ መድኃኔዓለም ወገድ ለመባጽዮን ይታያችኋል። መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። ማስረጃው እንደዚህ ይላል፣ ገጽ 156 እዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኔዓለምን አትፍራ አለኝ። ይህንንም ብሎ
አፌን ሳመኝ ወንድ ለወንድ የቅድሙ ሰውና ኢየሱስ ማለት ነው። ኢየሱስ ነው ይሄን የሚያደርገው። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና በቃ ስሜት ውስጥ ገባሁኝ አለ። ለአንድ ሰዓትም በልብሴ ቋጠርኩት። ለአንድ ሰዓት በሙሉ ተኛው አብሮ ማለት ነው ኢየሱስና መባዓ ጽዮን። እንቀጥል። ከእኔ ላይ ሊነሳ በወደደ ጊዜ ተኝተው ከተኙ በኋላ ከእኔ ላይ ሊነሳ በወደደ ጊዜ ሳልጠግብ ልትሄድ ነው እንዲያውቁ አልጠገበም። ሰው ሽማግሌው አልጠገበም። ይገርማል። በዚያን ጊዜ መራቁን ተፋበት መራቁን ሲያስጠላ። ከዛ በኋላ ንሳ ብሎ ከሄደ በኋላ እሱን መራቁን እልሳለሁኝ አለና መራቅ ራሱ ይልሱ ነበረ። አያቸው ይከብዳል። በጣም ይቅርታ ለቃሉ ግን ይሄን የሚያደርገው ማን ነው? ኢየሱስና ማን ናቸው? ይሄ ሽማግሌ ሰውዬ መባዓ ጽዮን ማለት ነው። በጣም ያስጠላል። ልጨምርላችሁ አሁን ወንድ ለወንድ አያችሁ እንደሚተኙ። ሁለተኛ ደግሞ ሴት ለሴት ላሳያችሁ። ድርሳነ ኡራኤል ይታያችኋል። ፔጅ 187 አይ ቲንክ ቼክ አድርጉት። እንደዚህ ይላል። ያን ጊዜ ወደ ቅዱስ ኡራኤል ስዕለት ተሳይ፣ እርሱም መልካም ልጅ ይሰጥሻል። ሴትዮቱ መሃን ነበረች። ከዛ ተሳለች። እሷም እሺ እንደ ቃላችሁ አደርጋለሁ አለች። እስከ ዛሬ ዓመት ድረስ ማህፀኔ ልጅ ለመወር የከፈተልኝ እንደሆነ እስከ ዕለቴ ሞቴ አገለግለዋለሁ በማለት ተማጽና ወደ አገሯ ተመለሰች። በመንገድም ስትሄድ የምታውቃት አንድ ሴት አገኘቻትና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ይው ሳስጠላ። እሺ ገጥሞ ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ አፍ ውስጥ ገባና ከወንድ ሳትገናኝ በዚሁ በምራቁ ብቻ ጸነሰች። በዚህ ጊዜ ጸነሳ በፍጹም ደስታ ወደ ቤቷ ገባች አለ። ሲያስጠላ። በምራቅ የጸነሰ ሴት ለሴት ይሳሳሙ፣ ሁለቱ ይሳሳማሉ፣ ከዛ ይጸንሳሉ። አስጠላም። በኋላ ይሄ ነው እንግዲህ ክርስትና። በጣም ብዙ አሉ ባይዘው ግን ይደበራችኋል በሚለው ላቀልላችሁ ብዬ ነው። አንድ የመጨረሻ ልጨምርላችሁ። የማሳያችሁ ማርያም እዚህ ጋር አለች፣ ኢየሱስ እና መባዓ ጽዮን ለሶስት እንደሚሳሳሙ ሶስት ነው እንደሚሳሳሙ ደግሞ ላሳያችሁ። እዛ መጽሐፍ ላይ ቅዱስ መጽሐፍ ላይ እንደዚህ ይላል። ተመልከቱ ምን እንደሚል። እሺ በዚህ ሰዓት ደነገጥኩኝ። ሰላም ለእናንተ ይሁን አልኳቸው። የመድኃኔዓለም ልጅ ነኝ፣ ቸርነት በአንተ ላይ ይሁን አሉኝ። ከዛ እነማናቸው አልኳቸው። እመቤታችን መለሰችልኝ እንዲህም አለችኝ፣ እኔ በወንዝ ዳር የሚገኝ ኢየሱስ ነኝ አለችኝ። እሱም የገሊላው መድኃኔዓለም ነኝ። ኢየሱስ ማለት ኢየሱስና ማርያም። እሺ ሰምቼም ከእግራቸው በታች ሰገድኩኝ። ከዛሳ እናቱም መለሰችልኝ፣ አፌንም ምን አደረገች ልበለው ሳመችኝ። ሕፃኑም ይዞ ሕፃኑ ማን ነው? መድኃኔዓለም ይዞ አፌን ሳመኝ። ጢሞና ክህተት የተወደደ ነው እያሉ ከዚያም ከእኔ ተለዩ አለ። ለሶስት ሲሳሳሙ ነበረ። አያችሁ አይደለ? ክርስትና ማለት ይሄ ነው። መጽሐፎቻችሁ ታያችኋላ በሙሉ ይሄን የሚያስተምሩ። ለዛሬ አዝኝላችሁ እንዳይደብራችሁ ብዬ ነው ቀለል አድርጌ ያቀረብኩላችሁ። የነበረውን ቆይታ በዚህ አልቋል። ወሰላሙ አለይኩም። ሙስሊሞች በደንብ አጋችሁ ቪዲዮን ሸራጉት። እሺ ሀባይቢ